አሁን ያለው ነገር ግን ያለምንም ቫልዩ ከሌ እንደዚህ ነው ብሎ ቀስሮ ያንን ክሬዲት አሳትፎ ሌላ ሀሳብ ውስጥ አስገብቶ ለራሳችን የዩቲዩብ ቪው ለማግኘት ጥቅም ነው ብዙዎቹ እየተደረገ ያለውና ሰው ኢሉሚናቲ የሚባለው ሎጂክ ከዚህ ሴጣን አምልኮ ምናምን አያይዘው ኢትዮጵያ ውስጥ ኢሉሚናቲ ሲባል ሌላ ተአምር ተደርጎ የሚወሰዱ ሰዎች አሉ በጣም ብዙ። በነገራችን ላይ ኢሉሚናቲ ከዚህ ቀጥዬ የተወሰነች አንድ ቪዲዮ አሳያችኋለሁ። ታሪኩ ያመጣጡና ምንነቱ እንድታውቁት ያህል ማለት ነው። ይህ ቪዲዮ ለጠቅላላ እውቀት ነው። በነገራችን ላይ የትኛውንም ሳይድ በደግፍ ያለመደግፍ ጉዳይ አለ። የሚደግፍ ነገር የለም እዚህ ውስጥ የሚደግፍ ነገር የለም። እኛ ኖርማሊ ባህላችንን፣ ሎጂካችንን፣ እምነታችንን፣ ብዙ ነገሮቻችንን የሚቃረቡ አፍራሽ ንግግሮች፣ አፍራሽ ጠባዮች፣ ስነ ምግባሮች ምን አገባኝ ይቻላል ትውደም ከፈለገች የራሱ ጉዳይ ምናምን የሚሉ በጣም ወጣቶቻችን ገደል እየከቱ እያሉ አመለካከቶች አሉ። ብዙ መታገልና ማድረግ አለብን። ኢንስቴድ ኦፍ ከሌ እኮ ኢሉሚናቲ ነው ብለን ደዋት ሬዲዮ ፕሮግራም የሚያዘጋጁ ሰዎች የሰው ስም ጠርተው ከሌ ኢሉሚናቲ ነው ብሎ የሚያወሩበት ሀገር ማለት ፕሩፍ ለማድረግ ሁሉ የሚከብድ ታሪክ ነው። መምህርና ጋዜጠኛ አብይ ይልማን ለማለት ፈልጎ ነው ይሄን የሚናገረው። የመቼ ሎጂክ አለ? ኢቨን ሴጣን አምላኪ ነው ተወራሶ ሲያመልክ አይተሃል ነበር። ካብረት ቴምፕል ውስጥ ሲያመልኩ ነው ዝም ብለህ የሆነ ነገር አይተሃል ነው እንዲህ ምልክት ስላሳየ ምልክቱ እንትን ነው የምትለው። ምልክቱ ኦፊሻሊ ማን ነው በህግ ይወጣው? እኔ በጣም ይገርመኛል። ቀስተ ደመና የገብረ ሰዶም ምልክት ነው ተባለ። እኔ ቀስተ ደመና ገብረ ሰዶም የሚባለው ሎጂክ ከመምጣቱ በፊት ነው የማውቀው። ከልጅነት ጀምሮ ቀስተ ደመና የማርያም መቀነት ተብሎ ዛሬ ጧት ብድግ አድርገው እነሱ ሎጂኩን ስለተጠቀሙበት ለእነሱ አሳልፌ አልሰጥም። ቀስተ ደመና ነው ይሄ የሁላችንም ቢሆን ነገ ጧት አረንጓዴ ቢጫ ቀይ እንትን የዲያብሎስ የዛር አምላኪዎች ምልክት ነው የሚባል የኢትዮጵያ ባንዲራ ከዟላ ጠቅም ይቆ ይዛር ነው ልንባባል ነው። በጣም አላቀረነት ነው። የራስ የሆነ የራስ ነው ኢንተርፕሬሽን ልክ ነው ይሄ ነገር። ስለዚህ ይሄንን ሎጂክ እንትን ምልክት የነዛሩ ትምህርት የነዛሩ ብሎ ፈራጅ ያደረገ አንተን ማለት ነው። ከምን ተነስተ በምን አውቀው እንደዚህ ላሳየን እንደዚህ እንዲህ ላጨብጭብ እንደዚህ ልበል እንዲህ ልበል ምንድን ፖይንቱ? እሺ ሆነስ ተባለ ያንተ ፖይንት ምንድን? ምልክቱን ስላሳየ ሰልፍ ጥሩ ምንድን ነው አልገባኝም ሲጀመር። ይሄ የሰዎችን ጊዜ ዓለም በጣም ተራቆ ሰማይ ደርሷል። አሁን ሰዎች ትልልቅ ሎጂኮችን ለማውራት የጀመሩበት ዓለም ላይ ነው የምንኖረው። በነገራችን ላይ ማለት መንቃት የምንፈልግበት ነገር ብዙ ችግሮች አሉ። ግን ሰው በየገጠሩ እየተገደለ በብሔሩ በዘሩ እየተገደለና እየሞተ ባለበት ሰዓት ሎጂኩ ኋላ ቀር ነው ያልተስተካከለ የፖለቲካ ስርዓት ባለበት ሰዓት ስታሻጥር ዜጋ እንደ ሰው እንደ እንስሳ እንኳን የማይቆጠርበት ሰዓት ላይ ደርሰን አንተ እዚህ መሀል ከተማ ተቀምጠህ ኢሉሚናቲዎች እንዲያደርጉ ስድስት ጊዜ ቀንዳሙ ምናምን የምትለው መደበቅ አለብን። ወጣቶቹን አእምሯቸውን በጣም ብዙ የለውጥ ሀሳብ ማሰብ የሚችሉ ሰዎችን በሌለ ነገር መተብተባው እኔ ምን እንደሆነ ሎጂኩ አይገባኝም። አንዳንድ ጊዜያችንን የምናጠፈው ምን እንደሆነ እንደዚህ ብለው ጊዜያቸውን የሚያጠፉ ጃፓኖችም አላየሁም፣ ቻይናዎችም አላየሁም። ምንድን ነው ኢሉሚናቲ? በነገራችን ሲችን ቪዲዮ ላሳያችሁ ነኝ። እንግዲህ ወንድማችን ሰመረ ባሪያው ኢሉሚናቲ ምን እንደሆነ ሊያሳየን ነው፣ ምን እንደሆነ ሊነግረን ነው። ትሰሙታላችሁ። ግን አሁን እዚህ የመጀመሪያው ቪዲዮ ላይ የተናገራቸውን ሀሳቦች ትንሽ ሀሳቡን ላንሳው። መጀመሪያ ኢሉሚናቲን አትቃወሙ የሚል ይመስላል ንግግሩ። አታንሱት ስሙን፣ ለምን ታነሱታላችሁ? የፈለገውን ይበል የሚል ይመስላል። ምክንያቱም ቀስተ ደመናን በእርግጥ ቀስተ ደመና አይደለም የሚጠቀሙት እነሱ ሬንቦ ይበሉት እንጂ ብዙ አይነት ከለር ድብልቆች አሉበት። ግን እኛ እንደ ጥሩ ነገር የምንጠቀምባቸው ቀለሞችን ወይም ደግሞ ለብዙ ለስዕል መሳያም ሊሆን ይችላል፣ ለልብሶቻችን፣ ለምንም ነገር የምንጠቀመውን ቀለም የተለመደውን መጽሐፍ ቅዱሳዊ የተባለውን እንዲሁም ደግሞ ቃል ኪዳን የተባለውን ነገር ለራሳቸው መጠቀሚያ አድርገውት ህዝቡን ወደ ራሳቸው አዙረውት እያታለሉት ነው የሚል ትርጉም ያለው እኔ አስታውሳለሁ። የዛሬ 3 ዓመት ሰመረ ባሪያው ባነሳው ሀሳብ ላይ መልስ ሰጥቼበታለሁ። ደግሞ ብዬ አይደለም። ለምሳሌ ያንተን ልጅ የሚመስል አሁን እዚህ ውስጥ የምታዳምጡ ማለት ነው የእናንተን ልጅ የሚመስል ተሰርቶ በክሎን በሚባል ይሄ አንገት ንቅለ ተከላ ምናምን በሚባለው ተሰርቶ የሆነ ሰው መጥቶ ብታዩ ምንድን ነው የምትሉት? ለምንድን ነው እንደዚህ የምታደርጉት? ልክ ሰባሪያው ስዕል ስሎ ሰዓሊ ነው እንበል፣ በሱ ስዕል ተመሳሳይ ተደርጎ ተሰርቶ መቸብቸብ ቢጀምር መሸጥ ቢጀምር አይከስም? ዘፈን አውጥቶ ሊሆን ይችላል ወይ መዝሙር ወይ የሆነ ኮፒራይት የሚያስጠይቅ ነገር ፊልም ሊሆን ይችላል። በሱ ስራ ላይ ሰዎች ቢተዳደሩበት፣ ሰዎች ቢሰሩበት፣
እና የደከምበትን ገንዘብ ያወጣበትን ነገር ሌሎች ሰዎች ሲሰሩበት ቢያይ ምን ይላል? ዝም ይላል አይደለም። ስለዚህ እግዚአብሔር ለመልካም ነገር ለጥሩ ነገር ብሎ ያመጣውን ነገር እነዚህ ኢሉሚናቲዎች ለመጥፎ ነገር ሲጠቀሙበት ትውልዱ ዝም ስለማይል እግዚአብሔርም ዝም ስለማይል በልጆቹ አንደበት ላይ አድሮ በስሜ ይመጣሉ ብያችሁ ነበረ፣ ይኸው በስሜ መጥተዋል ብሎ እየተናገረ ነው። በማን ይናገር ታዲያ? በሰው ካልተናገረ። ክርስቶስ በዚህ አለ ቢሏችሁ በዛ ልብ አትስሟቸው ተብሎ ተነግሯል። ይኸው ሐሰተኛ ነቢያትም መጥተዋል። ልክ እንደዚህ ሁሉ ደግሞ በሰማይ ምልክት ይታያል። የክርስቶስ መምጫ ጊዜ ምልክት ይታያል ተብሏል። ምልክቱ መስቀል ነው። ያ እኛ ምልክት የተባለ ነው። ዲያብሎስም ደግሞ የራሱን ምልክት እንደሚያቆም ደግሞ ተነግሯል በራእየ ዮሐንስ ላይ። ያ ምልክት ግን የተኮረጀ ምልክት ነው። ለምን? ሁልጊዜ ተጣብቶ ወይም ደግሞ ቤተክርስቲያን ተጣብቆ አስመስሎና ተመሳስሎ ስለሚመጣ ያንን ነገር ሰዎች ፖዚቲቭሊ እንዲቀበሉት በሚያብረቀርቅና በሚያንጸባርቅ መልአካዊ በሆነ ስሜት መጥቶ ሰዎችን እንደሚያታልል ማሳያ ነው ማለት ነው። ኢሉሚናቲ በራሱ ቃሉ ምን እንደሆነ ይታወቃል። የበራላቸው ወይም ደግሞ መብራት መፈንጠቅ ማለት ነው። ኢሉሚነርስ ወይም ደግሞ ኢሉሚናቲ ተብሎ ሲጠራ የበራላቸው ወይም ደግሞ መብራት ማለት ነው። ግን ማናቸው እነሱ በራልን የሚሉት የሚለውን ትምህርት ነው እኛ የምናስተምረው ያለ ነው። ከየትኛው የመጽሐፍ ቅዱስ ጥቅስ ተነስተው ነው ኢሉሚናቲ ብሎ ስም ያወጡት? ዘፍጥረት 3:2 ላይ ወይም ዘፍጥረት ሔዋን የተሰናከለችበት ጥቅስ አለ አይደለም እንዴ? ወይም ደግሞ ቦታ አለ። ጸበለሱን ዲያብሎስ ቢ ሲላት አይ ብቻሽን እንዳትበይ ሲላት አዳም አብረው ሲበሉ ይቺን መነሻ አድርገው ኢሉሚናቲዎች ከዛ ምን አሉ? አዳምን ሔዋን የዛን ጊዜ ምን እንደሆኑ ይናገራል። ጸበለሱን ሲበሉ ተከፈተላቸው፣ ልባቸው ተከፈተ፣ አእምሯቸው ተከፈተ፣ ወይም ደግሞ የሆነ ነገር አወቁ ስለሚል እነዚህኞቹም ደግሞ አወቅን የሚሉት ምን እንደሆነ ነው እየገለጽን ያለ ነው። የነጮች እውቀት ሳይሆን የኢሉሚናቲዎችን እውቀት ነው። ነጮች የትም ደረጃ ሊደርሱ ይችላሉ። እኛ መርፌ መስራት ላንችል እንችላለን። መርፌ ቁልፍም ምላጭም ምንም ፋብሪካ ላይኖረን ይችላል። በነጮች እውቀት እየኖርን ሊሆን ይችላል። ግን ያ ማለት ነጮች ትክክለኛ፣ እኛ ደግሞ ምንም አይነት ፋብሪካ ስለሌለን ደካሞችና ከዝንጀሮና ከእንስሳት የመጣን እንደሚሉት እነሱ ከዝንጀሮን የመጣችሁት እንደሚሉን ነን ማለት አይደለም። እኛ ጋር ሀቅ የለም ማለት አይደለም። እነሱ የተለያዩ የሳይንስ ውጤቶችን ስለሰሩ እኛ ባዶ ነን ማለት አይደለም። ያለንን ይዘን ማስጠበቅ አለብን ብዬ አስባለሁ። ምንድን ያለን እሱን በኋላ እናየዋለን። ስለዚህ ወንድማችን ሰመረ ባሪያው ጥብቅና እየቆመ ነው የሚመስለው። እሱ ጥብቅና አልቆምኩም ሊል ይችላል፣ ግን ጥብቅና እየቆመ ነው ያለው ማለት ነው ለዚህ ጉዳይ። ለየትኛው? የሰይጣን ማህበርተኞች በምድር ላይ አሉ ሲባል ይሄውን ተስፋፍተው እሱ ራሱ ውጭ ሀገር ሄዶ ብዙ ነገር እንዳየ እየተናገረ ነው። ኮሜንትም ይጻፋል። እንዲያውም አንዷ ኮሜንት ጽፋለታለች ውጭ ሄዶ የለቀቀው ቪዲዮ ላይ። እስቲ ምንድነው እስቲ የተጻፈው ኮሜንቱ ሳነብ በጣም የሚገርመው። እንደዚህ ብለህ ተቃውመህ ነበረ፣ እስቲ ሂድና ኢሉሚናቲዎች አዳራሽ ሂድና እያቸው እስቲ ብላ ጽፋለታለች። ያጥፋው አይዶና አላቅ ቪዲዮቹ ላይ ማለት ነው። ሂድና እያቸው አሉ የሉ የሚለውን ነገር በአካል ሂድና እያቸው፣ ድረስባቸው፣ ከቻልክ እንግሊዝም ግባ፣ ከቻልክ እንደዚህ ቪዲዮ እያለች ስትጽፍለት ነበር አንዲት ልጅ። እንግዲህ ይህንን የኢሉሚናቲዎችን ሴራ እናጋልጥ የምትሉ እናንተ ማን ናችሁ? ላሳይህ የምትሉት ከየት አምጥታችሁ ነው? ነበራችሁ? መስዋዕት ሲያቀርቡ በቦታው ነበራችሁ? እያለ እያወራ ነበረ ወንድማችን ሰመረ ባሪያው። እንግዲህ እኛን ባልነበርንበት እያወራን እንደሆነ አድርጎ ነው የሚያስበው። እና አዳም ዊሻፍት የሚባሉት የኢሉሚናቲ መስራቾች የጻፉትን መጽሐፍትና ስለነሱ ደግሞ ኤክስፖዝ የሆነውን የተጋለጠውን መጽሐፍት ወይም ቪዲዮቻቸውን እያየን ነው እኛ የምንተነትነው። ከዛ ደግሞ መኖራቸውን የሚያጋልጥ የፋብሪካ ውጤቶቻቸውን እናያለን። ለምሳሌ ይሄ ስፒከር እዚህ ላይ እመት ነው የሚለው፣ አጋጣሚ ሆነ እመት ይላል። ልክ እንደዚህ አይነት አርማ ያለበት ግን የሰይጣን ማህበርተኞች ምልክት 66 ልክ ንግድ ባንክ ላይ እንዳለው አይነት ምልክት ያለበት፣ ሌላም የሰይጣንን አርማ ይገልጣል ተብሎ ራእየ ዮሐንስ 13:6 ላይ እንደተነገረው አውሬው ምልክት አለው፣ ምልክቱም ይሄ ነው፣ ቁጥሩም ይሄ ነው ተብሎ እንደተነገረው ልክ ያንን ተከትለው እየሰሩ እንደሆነ ለማሳየት ጥረት ስናደርግ በቦታው ነበራችሁ ወይ ይባላል። የሚታይ ነገር ስለሆነ የሚያደርጉት ነገር የዲፖፕሌሽን የህዝብ ቅነሳው የምናምን አጠቃላይ የሚሰሩት ስራ በሙሉ እንዳለ የሚታይ ነገር ነው። ጦርነቱ፣ በሽታው፣ ሴራቻ ኮንስፓይረሲዎቻቸው በሙሉ ይታያል። ስለዚህ የሰይጣን ማህበረሰቦች መኖራቸውን በፊት በእንትን ነበር የምናየው፣ በኮንስፓይረሲ በሴራቸው በጥንሰሳ ነበር የምናየው። አሁን ግን አለን
ማምለክ የምትፈልጉ ነውና ይኸው ከኛ ጋር እናምልክ ብለው በኢትዮጵያ ውስጥ ፍቃድ ተሰጥቷቸው ሁሉ ማምለክ ጀምረዋል ማለት ነው። ስለዚህ ይሄን ነበርኛ ያልነው። የለም ሲሉ የነበሩ ሰዎች ኧረ አለን አሉ እነሱ። እናመሰግናለን ሰመረ ባሪያው፣ ግን ስለኛ ስለተከራከርክልን ግን አለን እያሉት ነው። ስለዚህ ምንድነው የእናንተ ነጥብ አለ። የእኛ ነጥብማ የእግዚአብሔር የሆነው ነገር ሁሉ ሊሸፈን ሲል እንዳይሸፈን ግለጡት እንዳለ ሁሉ ልንገልጠው ነው። ማቴዎስ ወንጌል ለምን ይላል? የተከደነ የማይገለጥ የተሸፈነ የተሰወረ የለም፣ ሁሉ ነገር ወደ ግልጥ ይመጣል ያለው። በድብቅ ሲሰራ የነበረው የደብተራውም ድግምት፣ የጠንቋዩም ስራ፣ የሰይጣን ማህበረተኞች ዘመናዊ ከረባት አሳሪው፣ አጠቃላይ ሁሉም በከረባት ውስጥ የተደበቀ የሰይጣን አምልኮ በሙሉ እንዲጋለጥ ክርስቶስ ስለወሰነ ነው እኛ የመጣ ነው። የእኛ ነጥብ ይሄ ነው። ምንድነው የእናንተ ፖይንት ላልከው? ዓለም ተራቋል። አዎ ተራቋል። በምንድነው የተራቀቀው ነው? ቅዳሴ በመቀደስ የተራቀቀው? ጸበል በመጠመቅ ነው ወይ በንስሐ በመግባት የተራቀቀው? ወይስ መንፈሳዊ መዝሙሮችን እየዘመረ ለእግዚአብሔር ተገዢ ሆኖ የተራቀቀው? ወይስ ምንድነው ያደረገው ሲባል እንዳለ ሳይንቲስት የሚባሉት በሙሉ የሚሰሩት ስራ በሙሉ ምድር ላይ ደስ ብሎን ተመችቶን የኮንፈርት ዞናችንን በደንብ ልናሰፋ በምንችልበት መልኩ እያበሉን እያጠጡን ድሎታችን እየጨመሩልን ነው። ተመስገን ነው። በዛ ውስጥ እግዚአብሔርን መዘንጋት አለ እንጂ እንግዲህ ይሄ ሰው አስተሳሰብ ነው። ስለዚህ ዓለም ተራቋል። አዎ ተራቋል፣ ግን በኃጢአትም ጭምር የተራቀቀው። ወደ ሰማይ ቢወጡ የሚናገሩት ነገር ሌላ ፍልስፍና፣ ዞዲያኩንም ቢያጠኑ ወደ ምድርም ቆፍረው ቢገቡ ባህር ውስጥም ቢገቡ ሁሉ ነገር ቢናገሩት ፍልስፍናቸው በሙሉ ኤቲስትና ፓጋን የሚያደርግ ፍልስፍና ውስጥ ነው የከተቱት ትውልዱን ማለት ነው። ለመብላት ለመጠጣት ለመኖር ይኸው እንደዚህ ለመነጋገርም ስልኩ ተፈልስፏል። ጥሩ ነው። እኛ ወደ በጎ እየቀየር ነው ቃሉን እንነጋገርበታለን። ግን የተፈጠረበት ዋና ዓላማው ግን መጽሐፈ ሄኖክ ምዕራፍ 2 ላይ ገብተህ ብታየው ሰው ማወቅ የማይገባውን ነገር ለሰዎች አሳወቁ ነው የሚለው አጋንንቶቹ ወይም ደግሞ እነዚህ ድቅሎቹ። እግዚአብሔር የዓለምን ጥፋት ያመጣበት ምክንያቱ ትልቁ ነገር በጣም የሚገርማችሁ ነገር እንግዲህ የቀስተ ደመና መምጣቱ ምልክቱ እኮ እሱ ነው አይደል እንዴ? ዓለም ሰው እንስሳና ሰውን እያዳቀለ ጄኔቲካል ሞዲፊኬሽን ስላመጣ እግዚአብሔር የዓለምን ፍጻሜ አቀረባት ይላል መጽሐፈ ሄኖክ ምዕራፍ 2 ስታነቡት። ሰዎች እርስ በርስ እየተዳቀሉ ሌላ አይነት ፍጥረትን አመጡ፣ ተራቀቅን ብለው ይላል። የኖህ ዘመን የነበረው ሁሉ አሁንም አለ ማለት ነው። ይዳቀሉ ነበረ ማለት ነው። ስለዚህ ይሄንን የተበላሸና የተዳቀለ ስጋ ማጥፋት አለበት። ኒውትራል ማነው ፒውር የሆነ ናቹራል የሆነ ስጋ ያገኘው ኖህ ላይ ነው። ኖህንና ልጆቹን ወደ መርከብ ግቧልና ያልተዳቀለ ምንም ነገር የጄኔቲካል ሞዲፊኬሽን ያልተደረገባቸው ስጋ ስለሆኑ እነሱ ለየና የሌላውን ግን አጠፋው ይላል። ስለዚህ አሁን የተራቀቀው ትውልድን እያጠፋን ያለው ተራቀቅ ያለው የሚለው ትውልድ ነገ ከነገ ወዲያ ችግር ውስጥ የሚገባው ራዕየ ዮሐንስ ላይ ሲናገር ምን ይላል? በጣም የሚገርመው ነገር እንደ ሴት ጸጉር ያላቸው እንደ እባብና እንደ ዘንዶ ወይም ደግሞ እንደ አስፈሪ አውሬ እንደ አንበሳ ጥርስ ያላቸው የሚያስፈሩ እንደ ጊንጥ ጅራት ያላቸው የሚናደፉ ግን ሰው የሚመስሉ ፍጥረታት መጥተው ምድርን ይጨርሷታል ይላል። ይህንም እንግዲህ ተረት ነው በሉና፣ እነዚህ ግን የሰው ውጤቶች ናቸው። እንደ አንበጣ እንደ ንብ በአየር ላይ እኩል ይበራሉ፣ እኩል ከፍ እኩል ዝቅ ይላሉ ይላል። ይህንን በምን እያሳዩን ነው? ሰሞኑን በዱባይ በኢትዮጵያ በአንዳንድ ቦታ ላይ ድሮኖች በሰማይ ላይ ምን ሲያደርጉ አይታችኋል? ትርኢት ሲያሳዩ አላያችሁ? አንድ አይነት ሲንቀሳቀሱ የሆነ ጽሑፍ ሲጽፉ ምናምን በእኩል ይበራሉ፣ እኩል ይነሳሉ፣ በቃ ሙሉ በሙሉ። እንዲሁም ደግሞ ትንቢተ ኢዩኤል ምዕራፍ 2ን ደግሞ አንብቡት። ልክ እነዚህኑ እንዴት አድርገው በየቤቱ እየመጡ እንደሚያወድሙ ይናገራል። ዘመናዊ የሆኑ ሮቦቶች፣ ዘመናዊ የሆኑ ፈጠራዎች፣ ድቅሎች ወይም ደግሞ ጄኔቲካል ሞዲፋይ የተደረጉ ዘሮች መጥተው ትውልዱ እንዴት እንደሚያጠፉት ይናገራል። የሰው ውጤት ናቸው ግን ይላል። ሰው የሚሰራቸው ውጤቶች ናቸው። ስለዚህ ሰው እየተራቀቀ ሄደዋል ማለት ነው። ስለዚህ ኋላ ቀር የሚል ቃላት ተናግሯል። ደግሞ ወንድማችን ኋላ ቀር ለምን እንሆናለን? ይሄንን ሰይጣን ነው ማህበረተኞች ነው የሰይጣን ማህበረተኞች ኢሉሚናቲ ነው የምትሉ ሰዎች ተደበቁ። በጣም ያሳፍራል። በዚህ በሰለጠነ ዘመን እንዴት እንደዚህ ትላላችሁ? ይሄ ኋላ ቀርነት ነው አለ። የእውነት ይሄ መጽሐፍ ቅዱስን ከመቃወም ማተብ ማስሮ ከሆነ ይኸው ማተብ አስሯል አንገቱ ላይ። ይሄን ማተብ መቃወም አይደለም ይሄ መጽሐፍ ቅዱስን አለማወቅ። እንዲያውም አፍ በተከፈተ ቁጥር ሆድ ዕቃ ይታያል ወይም ደግሞ ጭንቅላት ይመዘናል ይባላል አይደል? እና ጠልቆ በደንብ አድርጎ ማንበብን የመሰለ ነገር የለም ብዬ አስባለሁ። በዚሁ የወንድማችን ሰመረ ባሪያውን ንግግር ነካ አድርጌው ልለፍ ብዬ ነው እንጂ ወደ ዋናው አልገባንም። ገና ወደ ዋናው አልገባንም። እስቲ ስለ ኢሉሚናቲ አመጣጥ ወንድማችን ሰመረ ባሪያ የሚናገረውን ነገር ቪዲዮን ግን የለቀቀው ማን ነው? ቅድም ያሳየኋችሁ ባዕድ አምልኮ
ጥንቆልና ምናምን የሚያበረታታው ልጅ ነው ማለት ነው። እሺ እንስማው። አይገባኝም። አንዳንድ ጊዜያችንን የምናጠፋው እንደዚህ ብለው ጊዜያቸውን የሚያጠፉ ጃፓኖችም አላየሁም፣ ቻይናዎችም አላየሁም። ምንድን ነው ኢሉሚናቲ? በደንብ አስተውሉ። ኢሉሚናቲ ምናምን እያሉ ጊዜያቸውን የሚያጠፉ ጃፓንም ቻይናም ወይም ደግሞ ሌላ ህዝቦችን አላየሁም እያለ ነው። ለምን እነሱ ሰልጥነዋል፣ ይሄንን ሳይሉን የሰለጠኑት እያለ ነው። ልክ ጃፓን ውስጥ ዘንዶ እንደማይመለክ ሰይጣን እንደማይመለክ ጭራሽ ይሄን ሀሳብ እንደማያራምዱ ሄዶ ተመራምሮ እንደና አቤል የወይኗ ልጅና ሌሎችም ዩቲዩበሮች እየተሽከረከሩ እየዞሩ እንዳጠኑት ያጠና እስኪመስል ድረስ ሁሉ ነገር አውቃለሁ አይነት ነገር ነው የተናገረው ወንድማችን ሰመረ ማርያም። አላየሁም ሲል ለማየት እንኳን ምርመራ አላደረገም። ቢገባ ያገኝ ነበረ እንዴት እንደሚያመልኩት ሰይጣንን ማለት ነው። በተዘዋዋሪ መንገድ ዘንዶን እንዴት እንደሚያመልኩት እንዲያውም ተራቀዋል ተብሎ የሚታሰቡ ሀገሮች ናቸው በደንብ እያመለኩት ያሉት ይሄንን ነገር። ሰይጣንን ማምለክ ሞደርናይዝ ሆኖ ማለት ነው። እና እኔ እንጃ አንዳንድ ጊዜ በምን እንደሚረዱት አላውቅም። የግድ ኢትዮጵያን ወይም ህዝቡን ይሄን ቃላት የተናገሩትን ድሃ ለማለትና አታውቁም ለማለት ነጮችን ንጹህ ማድረግ አይጠበቅብንም አይደል እንዴ? ነጮች ንጹህ ናቸው ብሎ እስከ ማሰብ ድረስ መድረስ ይሄ እንዲያውም የበለጠ ሞኝነት ነው። እንዲያውም መደበቅ ያለበት ሰመረ ባሪያው አሁን ነው። ይሄን የተናገረበትን አንደበቱ እንደው አፌን ይዝጋው እንደው ይሄ የተናገርኩበትን አፌ በቆረጠው ማለት ያለበት አሁን ነው። ለምን ብትሉ ቢመረምር ቢያጠና ቢገባ የሚያደርጉትን ነገር በሙሉ ቢያይ ምን ሆኜ ነው ግን በደንብ ሳልመራመር እንደዚህ ያለ ቃላት የተናገርኩት ነው የሚለው። ሲችን ቪዲዮ ላሳያችሁ ነው። የኢሉሚናቲ ማህበር እንግዲህ የተቋቋመው በ1776 ዓመተ ምህረት ነው። ያቋቋመውም ሰው ደግሞ አዳም ዌይስቡርት የሚባል በወቅቱ የህግ ፕሮፌሰር የነበረ ሰው ነው። ይሄ ሰውየውም ጀርመናዊ ነው በዜግነት። ከአምስት ሰዎች ጋር ሆኖ የኢሉሚናቲ ማህበር ሲያቋቁሙ መጀመሪያ የነበረውም ዓላማ በወቅቱ ጀርመን እንዲሁም ደግሞ ብዙዎቹ አውሮፓ ሀገሮች የሚተዳደሩበት የመንግስት ስርዓት በአብዛኛው ንጉሳዊ ስርዓት ሆኖ ከቤተክርስቲያን ጋር ከካቶሊክ ቤተክርስቲያን ጋር በጣም የተያያዘ ነው። ስለዚህ የካቶሊክ ቤተክርስቲያን ትልቅ ሰዎች የካቶሊክ ቤተክርስቲያን አመራሮች በሙሉ በመንግስት ውስጥ ቀጥተኛ ተሳትፎ ነበራቸው። የካቶሊክ ቤተክርስቲያን እምነት አቋም ነገር የሚያንጸባርቁ ነገሮች በሙሉ ተወደደም ተጠላም በህዝብ ጫንቃ ላይ ይጫኑ ነበር። ስለዚህ ይህን ነገር አስወግደን ህዝብ በራሱ ፍላጎት የሚተዳደርበት መንግስት በምክንያት በክርክር በፍልስፍና የሚተዳደርበት መሆን አለበት የሚል ተራማጅ ሀሳብ ይዞ ነበር ይህን ያቋቋመው። ኢሉሚናቲ ዋናው የነበረው ግቡ በወቅቱ የባቫሪያ ኢሉሚናቲ እንምላችሁ ከባቫሪያ በፊት አሁን የሰውዬ ካቋቋመው ኢሉሚናቲ ማህበር በፊት ሌሎች ከኢሉሚናቲ ጋር ተመሳሳይ የሆኑ ማህበራት አሉ ይባል ነበር። ዞሮ ዞሮ ግን አሁን አዝዊኖች ዛሬ እንደምናውቀው የዛሬው ኢሉሚናቲ ተብሎ ዓለም ላይ የሚወራለት ወር ደግሞ እንደዚህ ታሪኩ በተረት ተረት የሚወራለት ማህበር ባቫሪያ የነበረው ኢሉሚናቲ ነው። ዋናው ሱፕሪም የሆነው ግቡ ሰዎችን ነፃ ማድረግና ደስተኛ ህይወት ለሰዎች መስጠት። በአብዛኛው የሪቮሉሽን ወይም አብዮት የማስነሳት ለውጥ የማምጣት ሀሳብ አላቸው ተብሎ የታሰቡ ነበር። በወቅቱ ይፈሩም ነበር። ምክንያቱም ካቶሊክ ቤተክርስቲያን እምነታችንን ያጠፋሉ፣ ክርስቲያኒቲን ያጠፋሉ ትላቸው ነበር። ቢካውስ ካቶሊክ ቤተክርስቲያን ባለስልጣኖች በወቅቱ ከንጉሱ ጋር ሆነው ኦልሞስት አገሩን የሚያስተዳድሩት ካቶሊክ ቤተክርስቲያን ናቸው። ስለዚህ ስልጣንም ሊቀር ስለነበረ ክርስቲያኒቲን ያጠፋሉ የሚል ስም ተሰጣቸው። ኖርማሊ ከስልጣን እንዳይደርሱ ስለተፈለገ ማለት ነው። ስለዚህ በጣም አስቸጋሪ ሁኔታ ውስጥ ስለነበሩ በኮድ ስሞች ይንቀሳቀሱ ነበር፣ በምልክቶች ይንቀሳቀሱ ነበር፣ በሚስጥር ይሰበሰቡ ነበረ። ራሳቸውን ደብቀው የሚስጥር ማህበረሰብ ተብለው ይኖሩ ነበር። እንደ ጠቅላላ እውቀት በመጀመሪያ ደረጃ ኢሉሚናቲ የሃይማኖት ማህበር አልነበረም። የኢሉሚናቲ አባል ለመሆን ራሱ የመጀመሪያው መስፈርት ሃይማኖት ውስጥ የሌለበት፣ ሁለተኛው መስፈርት አይሁድ ያልሆነ በወቅቱ ጂውሽ ወይም አይሁድ የሚባሉት ሰዎች ወግ አጥባቂ ናቸው ስለሚባል፣ ሶስተኛው መስፈርት ፓጋን ያልሆነ ጣዖት የማያመልክ የሆነ አምልኮ ምናምን ሪቹዋል ምናምን የማይከተል፣ አራተኛው ደግሞ ለአዲስ ለውጥና ለአዲስ ሀሳብ ለእውቀት ለዊዝደም የተዘጋጀ መሆን ነበረበት። ከዛ አምስተኛው ደግሞ ምንም አይነት የንጉሳዊ ቤተሰብ ውስጥ የሃይማኖት የካቶሊክ ፋሚሊ ውስጥ ሴክት ውስጥ አባል ያልሆነ መሆን ነበረበት። እነዚህም በሙሉ ያሟላ ሲሆን ነው ኢሉሚናቲ አባል መሆን የሚችለው። ስለዚህ ይህን ማሟላት ማለት ኢሉሚናቲ የሃይማኖት ወይም የአምልኮ የሪቹዋል ማህበር አለመሆኑን ያሳያል። አሁን እየነገርኳቸው ያሉት የ1778ቱን የባቫሪያ ኢሉሚናቲ ነው። ምናልባት ከዛ በፊት ሌሎች ኢሉሚናቲ ማህበራት አሉ ሊባል ይችላል። ግን በዋናነት የሚጠቀሰው ኢሉሚናቲ ሲባል ፒክቸር ውስጥ የሚመጣው የባቫሪያ ኢሉሚናቲ ወይም በአሁኑ ጀርመን የነበረችው የሆነችው የጀርመን ኢሉሚናቲ ነው። የሆነ ሰዓት ላይ የሄዱ
በማህበሩ እየተካሄደ ባለበት ይህን የነጻነት ነገር ለማምጣት ለሰዎች ደስታ ለመስጠት በምክንያቱ የሚመራ መንግስት ለመስራት እያካሄዱ ባሉት ጥረት ውስጥ የሆነ ጊዜ ላይ የመጋለጥ ነገር ደረሰባቸው። ያ በሆነበት ሰዓት ሰዎቹ ተያዙ። የማህበሩ መስራች ከሀገር እንዲጠፋ እንዲሰደድ በግዞት እንዲሄድ ሆነ። ሰው ከባቫሪያ ውጭ ከጀርመኖቹ ግን ኢሉሚናቲዎች መኖራቸውን ቀጥለዋል። ለምሳሌ መስራቹ እንዳልኳችሁ ዌሾፕት ወደ ጎታ ወደሚባል ቦታ ሄደው በጥበቃ ነው ሄደው እዛው ኤግዛይል ላይ ግዞት ላይ ሆኖ ደግሞ የተለያዩ መጽሐፎች ጽፏል። በኢሉሚኒዝም በአዲስ ሀሳብ ለየት ባለ ሀሳብ ዙሪያ የተለያዩ መጽሐፎች ጽፏል። ምልክቶች የኢሉሚናቲ ምልክቶች ተብለው ብዙ ጊዜ የሚነሱ አሉ። አሁን የምታዩት የጉጉት ምልክት ሲጀመር የነበረው ይህቺ የግሪክ የእውቀት አማልክት ተብላ የዊዝደም አማልክት ኦል ኦፍ ሚኔርቫ ትባላለች። ሌላው ምልክት ክብ ያለበት ባለነጥብ መሀል ላይ ነጥብ ያለው ይሄ ደግሞ ሁሉንም የሚመለከተው አይን ተብሎ የሚታወቀው ምልክት ነው። ይሄ አይን ምልክት ከበፊት ከቀደምት ጊዜ ጀምሮ የነበረ ከኢሉሚናቲ ሀሳብ ከዚህ ከምላችሁ ከ1776 ሀሳብ በፊትም የነበረ በጥንታውያን ከግብፃውያን ፒራሚዶች ጀምሮ ጥንታውያን ነገሮች ላይ የሚታይ ነው። የተለያየ ትርጉም አለው። ትሪያንግሉ ሶስት ማዕዘኑ እና እሱ ብዙ ፈላስፋዎች ብዙ የጊዜ የመጡ ሰዎች የተለያየ ትርጉም ሰጥተውታል። ለምሳሌ ክርስትና ጋር የተያዙ ፈላስፋዎች ሶስቱ ምልክት የትሪኒቲ ወይም የአብ ወልድ መንፈስ ቅዱስን የሚያሳየው በአብዛኛው በድሮ የክርስትና ቦታዎች ላይ ይገኛል። ሶስት ምልክቱ የዳዊት ኮከብ ለምሳሌ እስራኤል ሀገር ሁለቱ ትሪያንግል ባለሶስት ማዕዘን ተገጣጥሞ ነው ያለው። እኛም ጋር በተለያዩ ቦታዎች በኢትዮጵያም በጥንታዊ እንትኖች እንደዚህ አይነት ምልክቶች ይገኛሉ። ከዛ ውጪ የአይኑ ምልክት አለ። ይሄ አይን ምልክት ደግሞ ኖርማሊ በአንደኛው ሳይድ በኩል ስታይ ከሰው በላይ የሆነ ፈጣሪ አይን ነው። ሰዎች ፈጣሪያቸው ሁሌም ቢሆን እንደሚያያቸው ምንም ነገር ሲያደርጉ የሚያሳይ ምልክት ነው። ስለዚህ 13ቱን ሴክቶች የሚያሳይ 13 ግንብ ከሱ በላይ ደግሞ የመጨረሻው ሌቭል ጋር ስትደርስ የእግዚአብሔር አይን ጋር ነው የምትደርሰው። ከፍ ያለ ቦታ ጋር ነው የምትደርሰው። የላቀ ቦታ ጋር ነው የምትደርሰው። ኢንላይትመንት እውቀት፣ ብቁነት ጋር ትደርሳለህ ተብሎ ይታሰባል። ይህን የአይን ምልክት ጥንታውያን ግብጾችን በፒራሚዶቻቸው ላይ ስለውታል። ኢትዮጵያ ውስጥም በተለያዩ ምልክቶች ላይ አለ። በመንግስታት ምልክት ላይ አለ። ባንዲራዎች፣ አርማዎቻችን ላይ ይገኛል። በደርግ ጊዜ የነበረ ሜዳሊያ ራሱ ይህ ምስሉ ላይ የምታዩትም እንደዚህ አይነት ምልክት ያለው ነው። ስለዚህ ትሪያንግሉን ቀዳማዊ ኃይለ ሥላሴን በእጃቸው ሲያደርጉ አይታችሁ ታውቃላችሁ። በጣም ብዙ ቦታዎች ላይ ያለው ከአይኑ ጋር የተያዘ አይኑ ሲምቦሊክ ነው። በጣም ፓወርፉል ነው። አይን ብቻውን ተነጥሎ ሲሳል መለኮታዊ ነገር አለው ተብሎ ይታሰባል ከበፊትም ጀምሮ። በኢትዮጵያም ከሺህ ዓመት በፊት የነበሩ የኢትዮጵያን ስዕሎች አይናቸው በጣም ትልልቅ የሆኑ ሰዎች ናቸው። ፓወርፉል አይን። እንዳው ሰመራይዝ ስናድርገው ዋና ዋና ኮሮች እናንሳ ከተባለ እንግዲህ መጀመሪያ ደረጃ ቃሉ ኢሉሚናቲ ማለት ራሱ ኢንላይትንድ ማለት ነው። በእውቀት ከፍ ያለ በአስተሳሰብ ከፍ ያለ ተራማጅ ሀሳብ የሚያራምድ ዓለምን በተለየ እይታ የሚያይ ማለት ነው። ስለዚህ ከዚህ መጨመር አለበት። ሁለተኛ ደረጃ በጣም ኖትድ መሆን ያለበት ነገር ኢሉሚናቲ ሃይማኖታዊ ማህበር አልነበረም። ኢሉሚናቲ ከማንኛውም አይነት እምነት እኛ አሁን በአሁኑ ወቅት ጥሩ መጥፎም አምልኮ ምንም ከምንለው እምነት ጋር ከሃይማኖታዊ ሪቹዋል ጋር ከነዚህ ነገር ጋር የተገናኘ ማህበር አልነበረም። የባቫሪያ ኢሉሚናቲ ኖርማሊ ሀሳቦችን፣ ምክንያትን፣ ፊሎዞፊን መሰረት አድርገን ዓለምን በተለየ አቅጣጫ እናስተዳድራለን የሚሉ ሰዎች ናቸው የነበሩበት። ስለዚህ በወቅቱ ከነበረው ንጉሳዊ ሞናርክና ከቤተ ክርስቲያን ጋር ጆይን አድርጎ የሚደረግ አስተዳደርን እንደኋላ ቀር ዘመናዊ ማህበረሰብን ማስተዳደር እንደማይችል አድርገው ስለወሰዱት እሱን ለመቀየር ሲጣጣሩ የነበሩ ረዘም ያለ ሀሳብ፣ ላቅ ያለ ሀሳብ፣ ከጊዜው ቀደም ያለ ሀሳብ የነበራቸው ናቸው። እነ ዣን ዣክ ሮሲዮ ፈረንሳይ ትልልቅ ሰዎች፣ እነ ጎተ ትልልቅ ሰዎች፣ እነ ቮልቴር በጣም ትልልቅ ጸሐፍትና ፈላስፋዎች በሙሉ የኢሉሚናቲውን ሀሳብ የሚከተሉና የሚያራምዱ ነበሩ ይባላል ተብሎ ተጽፏል ብዙ መጽሐፍት ላይ። ስለዚህ እነዚህ ሰዎች ሃይማኖታዊ ነገር አድርጎ ማቅረብ የኢሉሚናቲ እንትን ትክክለኛ ገለጻም አይደለም። ሌላው ሶስተኛው ነገር የኢሉሚናቲ አባልነት ሲባል ብዙ ጊዜ የኢሉሚናቲ አባላት በወቅቱም በዛን ጊዜ የነበሩ ባቫሪያ ኢሉሚናቲ የሚቀበላቸው ሰዎች ኖርማል ሰዎችን ሳይሆን ኖርማሊ በእውቀታቸው ከፍ ያሉ ሰዎች ነው። እጅግ የተማሩ ሰዎች፣ ያቋቋመውም ሰውዬ ፕሮፌሰር ነው ብያቸዋለሁ። እጅግ የተማሩ ሰዎችን ይወስዳሉ። እጅግ ማህበረሰብ ውስጥ ተሰሚነት ያላቸውና የተከበሩ ሰዎችን ይወስዳሉ። ምክንያቱም እነሱም ሊያቋቁሙ ያሰቡትን የመንግስት የነጻነት የለውጥ ዓላማ ለማራመድ እነዚህ ሰዎች ካልያዙ ተራው ማህበረሰብ ይዞ መካሄድ ስለማይችል፣ ስለዚህ መጨረሻ ላይ ዞሮ ዞሮ ኢሉሚናቲ በዚህ ዓላማ የሚንቀሳቀስ ማህበር ነበረ። እንግዲህ ወንድማችን ሰመረ ባሪያው የተናገረውን ሰምታችኋል። ጸጥ ያልኩት አውቄ ነው እስኪጨርስ ድረስ ነው። መሀል ላይ መግባትም አያስፈልግም። በቂ የሆነ ነገርን ያቀረበልን
በቂ ምንም መተንተን የማያስፈልግም። እኔ አሁን ስለ ኢሉሚናቲ አምጥቼ አይደለም ሰመረ ባሪያው እንትን ራሱ ባመጣው ነው የምነግረው። በ1976 ዓመተ ምህረት አዳም ዊሻፍት የሚባለው በጀርመናዊ የሆነ ሰው ይሄንን ነገር ጀምሯል ብሎ የተናገራቸው ነገሮች ላይ እናተኩርና ለምን ተጀመረ የሚለውን አንብቦን ያወቀው አይደለም ወንድማችን ሰመረ ባሪያው በቦታው ነበረ። እኛም አንብበን ያወቅ ነው። ምንድነው ያለው? ቅድም መልኩ እየታየ ሲናገር ነበረ ሰመረ ባሪያው። ያያችኋት ምስሉ መስዋዕት ሲያቀርቡ ምናቲዎች ሰው ሲገብሩ ወየው ነገር ሲያረጉ ሲያመልኩ ልክ እንዳየ ሰው ሆናችሁ ለምን ታወራላችሁ አለ። አሁን አንተ ደግሞ ይሄንን ጽሁፍ አምጥተህ የተጀመረው ኢንላይትድ ወይም ደግሞ በእውቀት ከፍ ያሉ የተማሩ ፕሮፌሰሮች ናቸው የጀመሩት ብለህ የተናገርከው ቦታው ላይ ነበርኩ ወይ? የዛሬ 300 ዓመት የዛሬ 200 ዓመት ነበርኩ ወይ? በቦታው ሲመሰርቱት የጻፉትን ነው ወይ የሚሰሩት የነበረው? የጻፉት ሌላ የሚሰሩት ሌላስ ቢሆን በምን ታውቃለህ? ደሞስ የጻፉት በትክክል እግዚአብሔር የሚደግፈው ነገር ነው ወይ? ከሃይማኖት እንግዲህ ያስቡት። አይሁዲዎች እንዲገባ አይፈልግም። ፓጋኖችም ራሳቸውን ስለሚያመልኩ በቃ ይሄ ራሱን የሚያመልክ ሰው አያስፈልግም ከተባለ ፓጋን መቀበል እንኳን ካቃታቸው አምልኮ ነው ማለት ነው። አይሁዲዎች፣ ካቶሊኮችም ክርስቲያን የነበሩትን በወቅቱ ሁሉም ከዚህ ነገራቸው ወጥተው ያንን ሐሳብ መከተል አለባቸው። ኢንላይትድ ወይም ደግሞ ኢሉሚናቲ የሚለው ነገር መከተል አለባቸው ተብሎ ስለታቀደ ነው። የፕሮፌሰሮችም የምሁራን ስብስብ የሆነውም ደግሞ ይሄ ነገር ክብደት አለው ሲንግባ የማህይማን ስብስብ አይደለም ብሎ ሰው እንዲገባ የመጣ የበግ ለምድ የለበሰ የተኩላ አካሄድ ነው የሄዱት። ታዲያ የበግ ለምድ ለብሰው በበጎች መካከል ይገባሉ፣ ይነጥቃሉ፣ እንደ ነጣቂ ተኩላ ይሆናሉ የሚለውን ጥቅስ በምን ታየዋለህ? ይሄ መጽሐፍ አዳም ዊሻፍት ከስደት በኋላ በግዞት ሆኖ ወይም ደግሞ ተሰዶ በነበረበት ሰዓት ላይ ዛሬ አሜሪጎ ቬስፑሲ፣ ማጂላን፣ ክርስቶፎር ኮሎምቦስ ምናምን የሚባሉት ዓለምን ዞረዋት አሜሪካን አግኝተዋት ሰልጠናለች እንደተባለችው ሳይሆን ቀድሞውኑ መጀመሪያ ሲሰደድና ሲሄድ በተቀመጠበት ቦታ ሁሉ ሆኖ ሊጽፍ ሲያስገድደው የነበረው ማን ነው? በአዳም ዊሻፍት ላይ ሆኖ መጽሐፍቱን ሲያስጽፈው የነበረው ዲያብሎስ ቢሆን ነው እንጂ ዛሬ ፍሬው የታየው። ይሄው ኢሉሚናቲዎች እኮ አሁን በመስዋዕት ነው የሚታወቁት። ሰው ሲሰው፣ ሰው ሲያርዱ፣ ኪድናፕ ሲያደርጉ፣ ሲያግቱ በሁሉም የስለላ ድርጅት ውስጥ ገብተው በዓለም ላይ ተጽዕኖ ሲፈጥሩ ነው የምናያቸው። ሁሉን ነገር ኢቭን ስልጣን ላይ ያለ መንግስት እስከመጣል አቅም አላቸው። ግብረ ሰዶምን እስከ ማስፋፋት፣ ሌዝቢያንነትን እስከ ማስፋፋት። ዛሬ አንተ ሪአክሽን ቪዲዮ ትሰራለህ አይደል? ኧረ ምን ሆነን ነው? ኧረ ሰው እንደው ማፈሪያ ያጣ የምትለው እኮ የእነዚህ ውጤት እኮ ነው። የሚያስገርም ቪዲዮ እያመጣህ እኮ የምትሰራው እኮ ይሄ ነው እኮ ውጤቱ። በትምህርት ቤት የተማርነው በማህበራዊ ሚዲያ ውስጥ ቫይራል ለመውጣት ፎሎ ለማግኘት ገንዘብ ለማግኘት ተብሎ ህዝቡ እንዴት መረን እንደሚሆን አይደል አንተ ሪአክሽን የምታቀርበው? ያ የምታቀርበው ሪአክሽን እነዛ ሴቶች ልቅ ሆነው እነዛ ወንዶች ልቅ ሆነው የምታየው በጣም አስቀያሚ የሆነው ነገር የመጣው በዚሁ ማህበር ምክንያት ነው። ትውልዱን እንደዚህ መረን ያደረገው ይሄው ማህበር ነው የምለው እኔ። ለዚህ ነው አንተም እንዲያውም ሪአክሽን ቪዲዮ እንድትሰራም እንጀራም የሆነ ይሄው ማህበር ሳይሆን አይቀር ብዬ አስባለሁ። ክፉዎች ባይኖሩ ሪአክሽን አንሰራም ማለት ነው። መረን የሆኑ ሰዎች ቪዲዮ ባይለቁ ተቀርጸው እኛም ይሄን ነገር አንሰራውም ነበረ። እኛም ይሄን ቪዲዮ የምንሰራው ህዝቡ እንዲመለስ ነው። አንተ ራስህ ትውልዱን ለማድረቅ አይደል ጥረት የምታደርገው? ሼክስፒር አመለኛቱን ማድረቅ ብሎ እንደጻፈው አንተም አመለኛ ክፉ አመል ያለባቸውን መጥፎ የሚባሉትን ትውልድ ለማስተካከል መሰለኝ የምትወቅሰው አይደል እንዴ? ስለዚህ እኛም የምንናገረው ይሄን ነው። ሌላው ብዙ ምልክቶች አሏቸው፣ ብዙ የሚግባቡበት ነገር አሏቸው። በሚስጥር ነበር የሚግባቡት ብለሃል። አዎ ለዚህ ነው በሚስጥር ስለሚግባቡ ነው ሴክሬት ሶሳይቲ የተባሉት። እንደገናም ደግሞ ኮንስፓይረሲ ነው ሴራ ነው ብለን የምንናገረው ለዛ ነው። በገሃድ አልመጡም ነበረ፣ አሁን ግን በገሃድ መጥተዋል ነው እያልን ያለ ነው። አሁን አንተም ደግሞ ለምንድን ነው የኢንላይትድ ወይም ደግሞ ይሄ የአስተሳሰብ ልቀትን የእውቀት ከፍታን የሚያሳዩ ማህበራትን ለምንድን ነው የምትቃወሙት የምትል ነው የምትመስለው ንግግርህ ወንድማችን ሰመረ ባሪያው ማለት ነው።